ጋር ምንም አያደርግልኝ። ጠይቋቸው እና እጅሬን ጠይቋቸው ሄደህ እንደሚውሉ አንድ ላይ ታምራላችሁ ከነማን ጋር ልብ ካለው ለምታው እሱ ያወራው ክርስቶስ የፈልገው ሲያወራ ከኔ በላይ ማንም ያወራው እና ያው ፋዘር ሊሙት ነው ያወራው። የሰሞኑን የወንድና ወንድ ጉዳይ ጋይስ ሁላችሁም ታውቁታላችሁ። ሁላችሁም የተፈጠረው ነገር ታውቃላችሁና ላይክ አዳማ ላይ ሶፎንያስ ያደረገው ነገር ታውቃላችሁ። እናም በዚህ አስመልክቶ ጃኒና ቡቻ ደግሞ ከተጣሉ በጣም አንድ ወራቶችን አስቆጥረዋል። በዚህ ምክንያት ቡቻ ጃኒ ያደረገኝን ሁሉ ነገር እናገራለሁ እያለ ነው። ጃኒ ደግሞ ታስሯል። ጃኒ እስር ቤት ገብቷል። በምን ምክንያት ነው ጋይስ? ቲክቶክ አዋርድ ላይ አይታችሁት ከሆነ ባለፈው የኢትዮጵያ ባህል በማይጠብቅ አለባበስ አይታችሁታል። እናም በዚህ ምክንያት ቡቻ ደግሞ ከዚህ ሁኔታ ጋር በተያያዘ ቡቻ የሆነ ሚስጥር አለኝ፣ እኔ ከዚህ ጀማ የወጣሁበት የራስ የሆነ ሚስጥር አለኝ፣ እሱንም እነግራችኋለሁ እያለ ነው። ውድና የተከበራችሁ የቶሚሻ ቤተሰቦች ይህ አዲስ ቻናል ነው። በተቻላችሁ መጠን ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ወዳችኋለሁ። ወደ ቪዲዮ I say something and it's gonna hurt him እሱን ይጎዳል። ጋይስ እኔ ዶታ ነው እኔ ሰው የበዛ ከመጣ ሪከርድ ይበዛብኛል። አያችሁ አይደል? ትንሽ ያዘው ፋሚሊ ነው ያዘው ፋሚሊ እና በዚህ ሁኔታ ቡቻ ከሁሉም ተለይቶ ወጥቷል፣ ከጀማው ማለት ነው። ይህም የሆነበት ምክንያት ያው ታውቃላችሁ፣ ጃኒ ብዙ ነገሮች መሞከር ይፈልጋል ከውጭ በሚያየው ሁኔታ ማለት ነው። አላ አይደለ ያው ይገባቸዋል። እና ቡቻ ደግሞ ይሄ ነገር በቃኝ ኖ ሞር ብሎ ከዚህ ጀማ ወጥቷል። ከማን ከያዘው ፋሚሊ። እና ያዘው ፋሚሊን እኛ በምናውቃቸው በምንድን ነው? ቁርጥ ሲበሉ፣ በርገር ሲበሉ፣ የተለያዩ በልተናቸው የማናውቃቸውን ምግቦች ሲበሉ ነው የምናውቃቸው። እና እስኪ ከበፊቱ ያላቸውን የፍቅር ሁኔታ እናስታውሳችሁ። በፊት ድሮ አብሮ የሚያሳልፉትን እሺ ይሄው ቁርጥ እየተበላ ነው። ያኔ በሰላሙ ጊዜ ማለት ነው። ያዝ እንግዲህ ተመልሼላችኋለሁ። ብላ እየበላሽ አራዳች ይህን የመሰለ ላይ ፍትቶ በቃኝ ያለበትማ የሆነ ትልቅ ሚስጥር አለ ማለት ነው። እና ከዚህ በዘለለ ደግሞ የተለያዩ ፕራንኮችን እየሰሩ እርስ በርስ የሆነ በቃ ፈታ ይሉ ነበር። ማለትም እኛንም ያፍታቱን ነበር። እኔ ራሱ በጣም ነበር የምወደው ጃኒን፣ ቡቻንም እንደዛው ማለት ነው። ይሄ ነገር ከመፈጠሩ በፊት ማለት ነው። እኔ አንዳንዴ ምን መሰላችሁ፣ የሰው ልጅ በሂደት ነው ሁሉ ነገር ባህሪ የምታውቁት አይደለ? እስኪ እንቀጥል። አይ ፍቅራቸው ደስ ይላል። እውነት ፍቅራቸው ደስ ይላል። ግን ምንድነው ኔሬ ኮረክሙታ እንዴ? ይሁን ፍቅራቸው አያስቀናም ጋይስ? ያው ያ እንዳለ ሆኖ ማለት ነው። ወይኔ ቡቻ ይሄን ፈገግታ ይሄማ ከባድ ነገር ቢያጋጥሙ ነው ጋይስ። ሴቶች ፔሬዳቸው ላይ ሲሆን የሚሰማቸውን ህመም እንሞክረዋለን። ዋዝ ይሁት በቃ እንዴት እንደሚገባበት ማለት ይሁን የሚሞክራቸው ነገሮች ላይክ እኔ እንጃ ያው ትረዱኛላችሁ። አሁን እሺ ስለ ሴቶች ፔሪየድ እዚህ ጋር ምን አገባው? የምሬን እኮ ምን አገባው እንዴ ብሮ? እስኪ ለከታተላቸው እንዴ ያዘው
እናም ጃኒያችን ያው እንደምታዩት የተለያዩ ነገሮች መሞከር ያስደስተዋል ጀለስ ነው እና እንደዚህ ብሎ መጥቶላችኋል። በዚህ ምክንያት ነው የታሰረው። እስኪ እንየው፣ አውትፊቱን እንየው እስኪ። ምንድን ነች አሁን እቺ? ማነሽ አንቺ? ማነሽ? ኧረ ወይኔ ቦርሳ እየያዙ ማለት ነው። እና ይሁን አክቲንጉ ተርኒንግ እንትኑ ምናምን ዋዝ ማሳረቅ እንፈልጋለን። ራስ ታረቅ እንዴ ጀለስ እና ታዲያ እንደዚህ ሆኖ እንትን እያለ እንዴት ነው የሚታረቀው? ቡቻ እንዴ ቡቻዬ ቡች ኧረ በስመ አብ ወልድ ምን አይነት ዘመን ላይ የመጣ ነው ጋይስ? እግዚአብሔር ነው የሚልከው እና ቡቻ ኤኒዌይስ ሁሉንም ነገር እናገራለሁ ብሏል። እስኪ እንከታተለው። ያማሃል ከነ ማንጋሪ ስማማው እኔ ብቻዬን የተስማማው ጓደኛ ምንም አያደርግልኝ። አዎ ምንም አያደርግም እንዴ ትቀልዳለህ እንዴ በዚህ ሁኔታ? ኤርሚ ፖሽ ላክስ ላክስ ይጃላል። እኔ ጭፈራ ቁም ያለው እና ቁም ስራ ላይ ቆይኳቁ ከእነሱ ጋር ያለ ግን ምን እንደሚሰራ እና ጅሪን ጠይቋቸው የት እንደሚውሉ አንድ ላይ ታምራላችሁ። ከነማን ጋር እኔ ሰው እየበዛ ከመጣ ሪከርድ ይበዛብኛል። ስሙት አውራው ነገር ትንሽ ምን ታዛችሁ ነው? መናገር አልፈልግም ጋይስ። ያው ከተናገረ የመጣበትን ጣጣ ያውቀዋል። ግን እሱ ግን እናገራለሁ ብሏል። አልፈላቸው ይሄ እናቴ ትሙት ረፍና ያለፈላቸው ይቀልዳል ማለት ነው። የሆነ ሚስጥር አለ። አንተ የተመታ ሰው ሌላ ነገር ተናግረኝ ነበር። አያችዋ ምክንያቱም ንገረን። ምክንያቱም ነግራችሁ ያልፈልግም መኪና ገዝቼ ቤት ተከራይቼ ፉል ሆኖ እግዚአብሔርን የውስጤን በደንብ ነው አሁን ሳይሆን በደንብ ተለውጬ ነው ማወራው። ክርስቶስ የፈለገው ሰው ያወራል ከኔ በላይ ማንም ያወራው እና ያው ፋዘር ይሙት ነው ያወራው። ግን አሁን አይደለም መኪና ገዝቼ ቤት ተከራይቼ መልካሙን ጊዜ መርሳቱ ነው። እውነት ነው እግዚአብሔር በጣም እውነት ነው። በአንተ ጊዜ መድረሳቸውን እኔ አላውቅም። ግን እኔ የማወራው ጊዜ ይመጣል አንድ ቀን። አሁን ብቻ ወይ የሰማችሁት የኔ የማወራው ጊዜ ይመጣል ብሏል። ማለትም የሆነ የተደበቀ ሚስጥር አለ። እንደምታዩት ደግሞ አሁን ከሰሞነኛው ነገር ደግሞ ያው ጃኒ ጀለስ ባልተገባ ሁኔታ ያው ጋይስ ቃል የለኝም በእውነት እኔ በእንደዚህ ወይ እኔ ጀለስና ጠርጥሬው አላውቅም። እና ኤኒዌይስ ቡቻ የሆነ ሰዓት እናገራለሁ ብሏል። ያንን ቀን እንጠብቃለን። ቡቻ እንደሚያልፍልህም አልጠራጠርም። ውድን የተከበራችሁ የቶሚሻ ቤተሰቦች ይህን ቪዲዮ መጀመሪያ ላይክ አድርጉት፣ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። እወዳችኋለሁ። በቀጣይ እስካገኛችሁ ቻው።